የድንበሩ ከባድ ውጊያ ፍልሚያው ወዴት ያመራል? በዛሬው አጭር ዝግጅታችን ሁለት ወሳኝ መረጃዎችን ወደ እናንተ እናደርሳለን። የመጀመሪያው በኢትዮ ሱዳን ድንበር እየተካሄደ ስላለው ጦርነት ነው። በሁለተኛ ደረጃ ወደ እናንተ የምናደርሰው ደግሞ አምባሳደር ባጫ ደበሌ በኤርትራዊው ደራሲ ተስፋዬ ገብረአብ መጽሐፍ ውስጥ ባጫ ዳንሰኛና የአርት ሰው ነው በሚለው ጉዳይ ምላሽ ስለመስጠታቸው ነው። ለመሆኑ ደራሲ ተስፋዬ ገብረአብ ስለ ጀነራል ባጫ ደበሌ ምን ብሎ ነበር? ጀነራል ባጫ ደበሌስ ምን ምላሽ ሰጡ? በዛሬው ዝግጅታችን የምንቃኛቸው ይሆናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮ ሱዳን ድንበሩ ውጊያ የሱዳን መንግስት ከኢትዮጵያ ተተኮሰብኝ ስለማለቱ። በሱዳን ድንበር ሸሪና አካባቢ የህወሓት አርሚ 70ና ሌሎች ኃይሎች በቅርቡ ውጊያ ማካሄዳቸውን ተከትሎ የፌዴራል መንግስቱ የጸጥታ ኃይሎች ጥቃቱን በመመከት ከህወሓት የሸሪና ካምፕ የተማረኩና በአሰሳ የተገኙ የጦር መሳሪያዎች ምስል ይፋ ባደረጉ ማግስት ከወደ ሱዳን የሚሰሙ ዜናዎች አሳሳቢ ሆኗል። ሱዳን ከኢትዮጵያ ምድር ተተኮሰብኝ የሚል ክስ አቅርባለች። ከቅርብ ጊዜ ወዲህ ከወደ ሱዳን የሚሰማው ዜና እጅግ የሚከብድ ነው። ሱዳን ኢትዮጵያ ጠላት ሆናለች የሚል ክስ በዓለም አደባባይ እያቀረበችም ትገኛለች። አሁን ደግሞ ከኢትዮጵያ ድንበር ተተኩሶብኛል የሚል ተጨማሪ ክስ ማቅረቧን ተከትሎ ነገሩ እየተወሳሰበ መጥቷል። በቅርቡ ጠቅላይ ሚኒስትር አብይ አህመድ በአማራ ሚዲያ ኮርፖሬሽን አሚኮና በኦሮሚያ ብሮድካስቲንግ ኮርፖሬት ኦቢኤን ባደረጉት ቃለ መጠይቅ ላይ ሱዳንን መክሰሳቸው ይታወሳል። በተለይም ህወሓት ከሱዳን መንግስት ጋር ቅርብ የሆነ ወዳጅነት አለው የሚለውን ክስ በማስተጋባት ህወሓት ከአፄ ዮሐንስ ገዳዮች ጋር አብሯል የሚል ክስ ማቅረባቸው ይታወሳል። በሌላ በኩል ህወሓት ከአሸባሪው የሱዳን ፈጥኖ ደራሽ ቡድን ጋር በማበር የኢትዮጵያ ሰራዊት ጥቃት አድርሶብኛል ማለቱም የሚታወስ ነው። የሱዳን ፈጥኖ ደራሽ ቡድን በህወሓት ወታደሮች ላይ ጥቃት ለማድረስ እንደሞከረም ይህ የህወሓት የቅርብ ጊዜ ክስ ያመላክታል። አሁን ደግሞ የመንግስት ቀንደኛ አክቲቪስቶች በሱዳኑ ፈጥኖ ደራሽ ቡድን የህወሓት ወታደር በሱዳን ተገሏል የሚል ክስ እያቀረቡ ነው። የሱዳኑ ፈጥኖ ደራሽ ቡድን ከዚህ ቀደም የህወሓት ወታደሮች ከሱዳን መንግስት ጦር ጋር በማበር ጥቃት አድርሶብኛል ማለቱ ይታወሳል። በአሁኑ ሰዓት ኢትዮጵያ ከውጭም ከውስጥም እጅግ አደጋ ውስጥ የገባች የጦርነት ስጋት የሚናጥባት ሀገር ሆናለች። ኢትዮጵያ፣ ሱዳንም ኤርትራም በኢትዮጵያ ውስጥ ያሉ አማጺ ቡድኖችን እየደገፉ ነው የሚል ክስ በተደጋጋሚ እያቀረበች ነው። ሱዳን ከድርጊቷ እንድትታቀብ የኢትዮጵያ የቀድሞ ጦር አመራሮችና ጄኔራሎች ጭምር ማስጠንቀቃቸው ይታወሳል። ፊልድ ማርሻል ብርሃኑ ሳይቀሩ ሱዳንን ሲያስጠነቅቁ ነበር። ነገር ግን የሱዳን የድንበር ውጊያ ለኢትዮጵያም ከባድ ፈተናን ደቅኗል። ሱዳንም በተደጋጋሚ ኢትዮጵያን ትከሳለች። የሱዳንን መንግስት የሚቃወሙ ታጣቂ ኃይሎች ኢትዮጵያ ትደግፋለች በማለት የሱዳን መንግስት አርኤስኤፍ ከኢትዮጵያ ግዛት ውስጥ ጥቃቶችን ይሰነዝራል ሲል በተደጋጋሚ ሲከስ ቆይቷል። በግንቦት ወር ሱዳን ኢትዮጵያና የተባበሩት አረብ ኤሚሬቶችን ከኢትዮጵያ ግዛት ውስጥ በተነሱ ድሮኖች ካርቱምና አውሮፕላን ማረፊያውን ጨምሮ በተለያዩ አካባቢዎች ላይ ጥቃቶች እንዲፈጸሙ አመቻችተዋል ሲል የሱዳን መንግስት ከሶም ነበር። ኢትዮጵያ በበኩሏ የአርኤስኤፍ ወይም የኤሚሬትስ ኃይሎች የሚጠቀሙበት ካምፕ አለ የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤሚሬትስ በበኩሏ ለታጣቂ ቡድኑ መሳሪያ ታስታጥቃለች የሚለውን ክስ አስተባብላለች። ምንም እንኳን በተባበሩት መንግስታት ድርጅት ሳይቀር የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ቡድን ወታደራዊ ድጋፍ ታደርጋለች የሚል ክስ እያቀረበች ብትገኝም የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ማክሰኞ ዕለት በኢትዮጵያ ድንበር አቅራቢያ በብሉ ናይል ክልል በሚገኘው የጌሳን የድንበር ከተማ ላይ ጥቃት መሰንዘሩን ቡድኑና የአካባቢው ባለስልጣናት ገልጿል። የሱዳን ሰራዊት ምንጭ በበኩሉ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲል ለኤኤፍፒ ከሷል። በኢትዮጵያና በሱዳን ድንበር አቅራቢያ የተከሰተው አዲሱ ውጥረት የተሰማው በኢትዮጵያና በሱዳን ድንበር አዋሳኝ አካባቢ አዲስ አለመረጋጋት በታየበት ወቅት ነው።
ኤኤፍፒ የሱዳን የጸጥታና የሕክምና ምንጮችን ጠቅሶ እንደዘገበው በቅርቡ በኢትዮጵያ ትግራይ ክልል ከተከሰተው ግጭት በኋላ በመቶዎች የሚቆጠሩ የኢትዮጵያ ዜጎች ድንበር አቋርጠው ወደ ሱዳን ተሰደዋል። አሁን ደግሞ የሱዳን ፈጥኖ ደራሽ ቡድን ሱዳን ውስጥ ባለው በህወሓት ወታደር ላይ ጥቃት አድርሷል እየተባለ ይገኛል። የተባበሩት መንግስታት ድርጅት የሱዳን ፈጥኖ ደራሽ ጦር የጦር አዛዦች ለፍርድ ቤት መቅረብ አለባቸው ማለቱም የሚታወስ ነው። የተባበሩት መንግስታት የሰብአዊ ምክር ቤት የሰየመው አጣሪ ቡድን እንዳለው ካለፈው ጥቅምት ጀምሮ አልፋሻርን የሚቆጣጠረው የፈጥኖ ደራሽ ጦር የዘር ማጥፋት ወንጀል መፈጸሙን የሚጠቁሙ መረጃዎች ማግኘቱን የዘገበው ዶቼ ቬሌ ነው። የሱዳን ጦር ኃይሎች ከኢትዮጵያ ጋር በሚያዋስነው በብሉ ናይል ግዛት በጌሳን ከተማ ላይ በፈጥኖ ደራሽ ኃይሉና አጋሩ ከሆነው የሱዳን ህዝብ ነጻነት ንቅናቄ የተሰነዘረውን ጥቃት በትላንትናው ዕለት መከላከል ተችሏል ሲል የክልሉ ባለስልጣናት አሳውቋል። የጌሳን ጠቅላይ ግዛት አስተዳዳሪ ባወጣው መግለጫ እንዳመላከተው ከሆነ የተሰነዘረው ጥቃት በተለይም በመኸር ወቅት የእርሻ ስራ ላይ የሚገኙ ንጹሃን አርሶ አደሮች ላይ ያነጣጠረ ነው ብሏል። አስተዳደሩ ይህንን ድርጊት ሙሉ በሙሉ የጦር ወንጀል ሲል የፈረጀው ሲሆን ይህንን የወንጀል ጥቃት እናወግዛለን በማለት ጥቃቱ ዜጎችን ዕለታዊ ኑሮ ደህንነትና የአካባቢውን መረጋጋት ለማናጋት የተደረገ የወንጀል ሙከራ ነው በማለት አጥብቆ አውግዞታል። በጥቃቱ የተመዘገበ የሰው ወይም የንብረት ጉዳት ስለመኖሩ እስካሁን ይፋ የተደረገ መረጃ የሌለ ሲሆን በፈጥኖ ደራሽ ኃይሉ በኩልም ቢሆን ስለ ሁኔታው የተሰጠ አጸፋዊ አስተያየት የለም ሲል የዘገበው ቲአርቲ አፍሪካ ነው። የሱዳን ጦር ባለፈው ወር በዚሁ በጌሳን ጠቅላይ ግዛት ስር በሚገኘው ዲማሳድ እና ያራ በተባሉ አካባቢዎች ላይ በተመሳሳይ መልኩ የተሰነዘሩ ጥቃቶችን መከላከል መቻሉን ማስታወቁ ይታወሳል። ብሉ ናይል ግዛት ውስጥ የሱዳን ብሔራዊ ጦር ሰፊ ቦታዎችን ተቋጥሮ የሚገኝ ሲሆን የሱዳን ህዝብ ነጻነት ንቅናቄ ደግሞ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በደቡብ ኮርዶፋን በብሉ ናይል ክልሎች ራስን በራስ የማስተዳደር መብት ለማስከበር ከመንግስት ኃይሎች ጋር ሲዋጋ የቆየ ቡድን መሆኑ ይታወሳል። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ የተቀሰቀሰው አጥፊው የሱዳን የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉን ወደ ሀገሪቱ መደበኛ ወታደራዊ አወቃቀር ውስጥ የመቀላቀል ሂደት ላይ በተፈጠረ አለመግባባት ምክንያት በሱዳን ብሔራዊ ጦርና በፈጥኖ ደራሹ መካከል እየተጀመረ ነው። ይህ ጦርነት በ10 ሺዎች የሚቆጠሩ ንጹሃን ዜጎችን ህይወት የቀጠፈ ሲሆን ከ13 ሚሊዮን በላይ ሰዎችን ደግሞ ከመኖሪያ አካባቢያቸው አፈናቅሏል። በተጨማሪም አገሪቱን በዓለም ላይ ከታዩት ከባድ የሰብአዊ ቀውሶችና የረሃብ አደጋዎች ከተፈጠረባቸው ሀገራት መካከል አንዷ እንድትሆን አድርጓታል። ከድንበር ውጊያው ወደ ጀነራል ባጫ ደበሌ የሰሞነኛ ቃለ መጠይቅ እናልፋለን። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ በግል ህይወታቸውና በወታደራዊ አገልግሎታቸው ዙሪያ ለሚነሱ ወቀሳዎች ምላሽን ሰጥቷል። አምባሳደሩ ባጫ ዳንሰኛ ነው የሚለውና የሚናፈሰው ትርክት ያለምንም ማስረጃ በሟቹ ደራሲ በኤርትራዊው ተስፋዬ ገብረአብ የተቀነባበረ መሆኑን ገልጿል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም ያሉት ጀነራል ባጫም ምርኮኛም ሆነ ዳንሰኛ አለመሆናቸውን በመግለጽ የማረከኛ አካል ካለም ይውጣና ይናገር ሲሉ አስተባብሏል። አክለውም ስም ማጥፋቱ በሳቸው ላይ ብቻ ሳይሆን ከወጡበት የብሔር ማንነት ጋር የሚያያዝ እንደሆነ አብራርቷል። ባጫ ደበሌ በሳቸው ላይ የስም ማጥፋት ዘመቻ የሚያካሂዱት ኤርትራውያን እንደሆኑም ተናግሯል። ደራሲ ተስፋዬ ገብረአብ ስለ ጀነራል ባጫ ደበሌ በጻፈው ጽሑፍ ባጫ የጫት ንግድ ውስጥ በመግባት ወደ ውጭ ሀገር ማለትም ወደ ጎረቤት ሀገራት ጫት ይልካሉ የሚል ጽሑፍ በመጽሐፍ መልክ ባሳተመው በደራሲው ማስታወሻ መጽሐፍ ላይ መግለጹ ይታወሳል። በዚህ ጉዳይም ጀነራል ባጫ ደበሌ ምላሽ ሰጥተውበታል። በምላሻቸውም በፍጹም እኔ ጫት ነጋዴ አይደለሁም ብለዋል። ወደ ኬንያ፣ ሶማሊያና ጅቡቲ ጫት አላኩም ሆን ብሎ ደራሲው የእኔን ስም ለማጥፋት ስላሰበ ነው ማለታቸውም ይታወሳል። ተስፋዬ ገብረአብ ስለኔ የጻፋቸው በሙሉ ውሸት ናቸው ሲሉ ጀነራል ባጫ ደበሌ ከ7 ዓመት በፊትም በአዲስ ዘመን ጋዜጣ ላይ ተናግሯል።
የቀድሞ የኢፌዴሪ መከላከያ ሰራዊት አመራር የነበሩት የያኔው ሌፍተናንት ጀነራል ያሁኑ ጀነራልና አምባሳደር ባጫ ደበሌ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ እንደተናገሩት ተስፋዬ ገብረአብ ስለኔ ብዙ ጽፏል፣ ነገር ግን ሁሉም ውሸት ናቸው። ከተስፋዬ ጋራ መቼም ቢሆን ለአንድ ደቂቃ እንኳን አይን ላይን ተያይተን አናውቅም ብለዋል። ደራሲ ተስፋዬ ገብረአብ ግን ደቡብ አፍሪካ ተገናኝተናል በማለት ጽፏል። ጄኔራሉ አክለውም እርሱ ደቡብ አፍሪካ አግኝቼዋለሁ ነው የሚለው። በፍጹም ውሸት ነው። ደቡብ አፍሪካ አገኘሁት ብሎ የቀባጠራቸው ብዙ ነገሮች አሉ። እኔ አላናገርኩትም፣ አላገኘሁትም። እሱ ባለበት ጊዜ እውነት ነው ለሕክምና ደቡብ አፍሪካ ሄጄ ነበር ብለዋል። ይችን እውነት ተጠቅሞ በስክሪፕቶ የሚፈጥረው ነገር ደግሞ ሐሰት ነው። ስለኔ የጻፋቸው በሙሉ 100% ውሸት ናቸው ሲሉ ጄኔራሉ በቆይታቸው ወቅት አረጋግጧል። ታዋቂው ጋዜጠኛና ደራሲ ተስፋዬ ገብረአብ በኬንያ ዋና ከተማ ውስጥ ሕክምና ሲከታተል ቆይቶ ከ5 ዓመት በፊት በ53 ዓመት ዕድሜው ከዚህ ዓለም በሞት ተለይቷል። ተስፋዬ ገብረአብ ከኤርትራውያን ቤተሰቦቹ ከአዲስ አበባ በስተ ምስራቅ 40 ኪሎ ሜትር ያክል ርቃ በምትገኘው በቢሾፍቱ ከተማ ነበር ተወልዶ ያደገው። ተስፋዬ ገብረአብ የቡርቃ ዝምታ በሚል መጽሐፉ የኦሮሞ ብሔር ጭቆናን በማውሳቱ ይታወቃል። በሌሎች አነጋጋሪ መጽሐፎችም ደራሲው ይታወሳል። ጀነራል ባጫ ደበሌ ኤርትራን በሚመለከት ተደጋጋሚ መግለጫዎችና ቃለ መጠይቆችን በማድረግ ላይ ይገኛሉ። በቅርቡ እንኳን የኢትዮ ኤርትራ ጦርነት ከተጀመረ የኤርትራ መንግስት አይኖርም፣ ይቀየራል ማለታቸው ይታወሳል። ጀነራል አምባሳደር ባጫ ደበሌ ጦርነት ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናል ሲሉ ያስጠነቀቁ ሲሆን ባጫ በቀጠናው መንግስት ይቀየራል፣ ጂኦግራፊም ይቀየራል ሲሉ የጦርነቱን ውጤት ተንብየዋል። በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ባጫ እሱም ራሱ ችግር ይፈጥራል ነው ያሉት። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠይቅ ጦርነት ከተጀመረ ግንባርና ደጀን አይኖርም ሲሉ አስጠንቅቋል። ባጫ ይህን አስተያየት የሰጡት በኢትዮጵያና በኤርትራ መካከል ውጥረት በነገሰበት ወቅት መሆኑ አነጋጋሪ ሆኗል። የቀድሞ የጦር አመራር የሆኑ ዲፕሎማት ይህን ሁሉ ዛቻ መሰል አስተያየት ከሰጡ በኋላ ግን አያስፈልግም ብሏል።